እና ሪቻርልሰን ባስቆጠረው ጎል መካከል ያለው ልዩነት 15 ደቂቃ እንኳን አይሞላም። 15 ደቂቃ እና በጣም የዴላይትን ጸጸት ተመልክተዋል። የዴላይት ጸጸት ቡድኑ ፍራስትሬት እንዲያደርግ አደረገው። ምናልባት ከጨዋታውን በኋላ ያንን ነገር ነበር ሲያሳይ የነበረው። ከተመለከት ጨዋታው ማንቸስተር ዩናይትድ ባለቀ ሰዓት መከላከል ያደረገው። ቀጣይስ ግን አሁን በዚህ አይነት አሁን የቶማስ ፍራንክ ቡድን ስትራክቸር ውስጥ ተመለከት ሲያጠቃ ደም አለው ያስታውቃል። የሚገባበት ፓተር ኳሶችን በመሬት ሲጠቀም በአየር ኳስ ክሮሶችን ሲያደርግ የሃፍ ስፔስ ይሄ በክንፍ በኩል ሲያጠቃ እንዲሁም መሀል ለመሀል ሲያጠቃ ቅርጽ እንዳለው እንደተሰራ ያስታውቃል። ቲሙ በጣም የማንቸስተር ዩናይትድ ዲፌንሲቭ ፕሌስ ወይ ዲፓርትመንት ሲፈትን የነበረ እንደሚያገቡ ያስታውቅ ነበረ። ቶተንሃሞች በተለይ ሰከንድ ሃፍ ላይ ትክክል በሰከንድ ሃፍ ላይ እንደገቡ ማለት ነው። ፈርስት ሃፍ ላይ ሃይ አግሬሲቭሊ ሲጫወቱ ነበረ። ከፊት ለፊት ሲከላከል ነበር የማንቸስተር ዩናይትድ እና የኋላውን መስመር ልንመለከቱ አልቻልነውም ነበረ። ግን ጌም ሪዲንግ አንዳንድ የሚጠቅም ለዚህ ነው አይደለ? ፈርስት ሃፉን ጌም ሪድ አደረገ ቶማስ ፍራንክ። ከዛ ሰከንድ ሃፍ ላይ ምን ማድረግ እንዳለበት ከተጫዋቾቹ ጋር ተግባብቶ ነው። ሰከንድ ሃፍ ላይ ደካማ ጎኖቹ የማንቸስተር ዩናይትድ አገኘው። ማንቸስተር ዩናይትድ እንዳልከው ወደ ፍራስትሬት ወደ ማድረግ ይሄ ቅርጹ ወደ መበተን ኳሶች ሲቀባበሉ ሳይተያዩ መቀባበል የሚችሉበትን ሞመንት ሀቢት በተደጋጋሚ በልምምድ ያላመጡት ነገር እንዳለ መሀል ላይ ኳስ ሲጣል ይባክን ነበረ። ፊት ለፊት ኳስ ሲጣል አጥቂ ኑር አይኑር አይታወቅም። ኩና ማቲያስ ኩና የት እንዳለ የቱ ጋር እንዳለ አያውቁም ነበረ። በተደጋጋሚ ማቲያስ ኩና ኳስ እግሩ ላይ ዘገይ ነበር ምናምን ነገር። ቶማስ ፍራንክ ግን ነገ የሚታይ ነገር አለው። ቡድኑ ፕራግማቲክ መሆን እንደሚችል ያስታውቃል። የሚታይ ነገር አለው። ግን ማንቸስተር ዩናይትድ ቤት ውስጥስ ይሄ ቀጣይነት በቀጣይነቱ እንዴት ታየዋለህ? ሊስተካከል የሚገባ ነገር ነው። ምክንያቱም የኖቲንግሃም ፎረስቱ ጨዋታ ተመሳሳይ ነገር የተፈጠረው ማንቸስተር ዩናይትድ ፈርስት ሃፍ 1-0 አሸነፈ። የመጀመሪያው ፈርስት ሃፍ ላይ ታዲያ ጥሩ እንቅስቃሴ ያደርግ ነበር። በጣም ኮንትሮል አድርገውት ነበር ጌሙን። በጣም ትልቅ ቲም ይመስል ነበር ማንቸስተር ዩናይትድ። ሰከንድ ሃፍ ላይ ግን ከ45ኛው ደቂቃ እስከ 49ኛው ደቂቃ ድረስ 2 ጎል ተቆጥሮበት ነበርና በቀላሉ ማሸነፍ የሚችለውን ጨዋታ 2 ጎል ድጋሚ ተቆጥሮበት ተሰቃይቶ ባለቀ ሰዓት ነው ጎል ያስቆጠረው። ከቆመ ኳስ በተገኘ እድል አማድ ዲያሎ ያስቆጠረው ሪባውንድ ያደረገ ኳስ ቢሆንም ማለት ነው። ግን ይሄኛው ደግሞ ቀጥታ ከኮርና የተገኘ ኳስ ነውና ሁለቱም አጋጣሚ ተመሳሳይ ነገር አላቸው እና በጣም የሆነች ሞመንት ላይ ትኩረት የሚበተንበት ጊዜ አለና ያቺ ሞመንት ማስተካከል አለባቸው እንጂ በቀጣይ ግን እንደ ቶተንሃም እና እንደ ኖቲንግሃም ሁሉም ላይ ባለቀ ሰዓት ጎል ማስቆጠር አይቻልም። 2 ተከታታይ ጨዋታዎች ላይ ባለቀ ሰዓት ጎል ተቆጠረ ከ85 በኋላ። ከዚህ በኋላ የሚኖሩት ላይ ግን እንደዚህ ቀላል ብሎ ስለማይታሰብ ማንቸስተር ዩናይትድ ጥሩ ነበሩ፣ ግን ይሄን ነገር ግን ማስተካከል አለባቸው ብዬ አስባለሁ። ሚስተካከል ነገር ያለው ይመስላል ማንቸስተር ዩናይትድ። ያው ምንም እንኳን አንድ ፖዚቲቭ ነገር 5 ጨዋታ ለመሸነፍ ከአርሰናል ቀጥሎ ብዙ ያልተሸነፈው ቡድን ማንቸስተር ዩናይትድ ነው በፕሪሚየር ሊጉ። አርሰናል ወደ 8ኛ ጨዋታ ደርሷልና ጨዋታ የተሸነፈው እና በማንቸስተር ዩናይትድ በኩል ደግሞ 5 ተከታታይ ጨዋታዎችን አልተሸነፈምና ተከታታይ ጨዋታ ባለመሸነፍ ከአርሰናል ቀጥሎ በሊጉ ማንቸስተር ዩናይትድ ነው ያለውና ፖዚቲቭ ነው። ሩበን አሞሪም እንደተናገረው ማታሸንፈውን ጨዋታ ቢያንስ መሸነፍ የለብህም ብሎ ተናግሮ ነበር። ግን መሻሻል መኖር አለበት። ማንክደው ነገር ግን እነዚህ 5 ጨዋታዎች አጋጣሚ አይደሉም። የሆኑ ፍንጮች አሉ፣ የሆኑ ነገሮች አሉና የተወሰኑ ነገሮች የሚስተካከሉ ከሆነ ኦብቪየስሊ ማንቸስተር ዩናይትድ ለሻምፒዮንነት የሚጠበቅ ቡድን አይደለም። ግን አትሊስት ግን የአውሮፓ መድረክን ለማግኘት የአውሮፓ መድረክን እንኳን ባያገኝ 5 ውስጥ እንኳን ባይገባ የሚጠጋበት አጋጣሚ አትሊስት 6ኛ 7ኛ ሆኖ የሚጨርስበት አጋጣሚ ቢኖር ለማንቸስተር ዩናይትድ የተሻለ ይሆናል። ምክንያቱም አምና ስለ መውረድ ነው እየተወራ የነበረው። ከወራጅ ቀጠና ካሉት ቲሞች እንዲሁም የወረዱት ቡድኖች በጣም የሞተ ፐርፎርማንስ ስላሳዩ እንጂ እንደዛ ዘና ማንቸስተር ዩናይትድ እና ቶተንሃም የመትረፋቸው ነገር እንዲሁም እነዛ ከታች ያሉት የወረዱት ቡድኖች በጣም የሞተ ፐርፎርማንስ ስላሳዩ ቀድመው ፎጣ ስለጣሉ ነው እንጂ አደጋ ውስጥ ነው ተብሎ ስለነበረ ከዚህ በኋላ የሚደረጉት ነገሮች በዚሁ ፐርፎርማንስ ዋይዝ ደግሞ እንደዚህ ጥሩ እየሆነ የሚቀጥል ከሆነ ጃንዋሪ ላይ የተወሰኑ ነገሮች ተስተካክለው ማንቸስተር ዩናይትድ የተሻለ ደረጃ ሊጨርስ ይችላል። እያሸነፉ መታረም አሪፍ ነው። ይሄ በጣም ፖዚቲቭ ነገር አለው። አንደኛ ከሚዲያ ጫናም ትወጣለህ። የቀድሞ ሌጀንዶቹም ከበር የሚያደርጉበት ሞመንት ይመጣል። የሚዲያ ጫና ቆመ ማለት ተጫዋቾችም በአንድ ሀሳብ ወደ ቀልባቸው ተመልሰው ቲማቸውን ወደ ማስተካከሉ ብቻ ፎከስ የሚያደርጉ ይመስላሉ እና ፖዚቲቭ ነገር አለ። ጥሩ ነው። ለኢኒዮስ በተለይ ትልቅ ፖዚቲቭ ነገር ነው እና ወደ የዘንድሮ ግላዲያተር እንሂድ አይደለ? በተለይ አይደፈር የተባለ ዲፌንሲቭ ቦታው
ትናንትና ተደፍሯል። በ10 ጨዋታዎች 3 ግብ የተቆጠረበት 2 ግብ ተቆጥሮበታል። እውነት ለመናገር አርሰናል ሆነ እንጂ የዴሌሬስ ቡድንም በጣም ምን የተሰራ አይነት ቲም የተዋቀረ ቲም ነው። ለማሸነፍ የሚጫወት አይነት ቲም ነው። ሰንደርላንድ ስቴዲየም ኦፍ ላይት ላይ ምን አይነት ድባብ እንደነበረ ደጋፊው ከተጫዋቾቹ ጋር የነበረው ኮንታክት ያምር ነበረ። አንዳንድ ሞመንቶች ላይ ኳሱ እንዲመቱ ሲጠይቁ የነበረበት ሞመንት በጣም ያምር ነበር። ስቴዲየም ኦፍ ላይት እና 2 ግቦችን አስቆጥሯል። የማይደፈር የመከላከል ስፍራ ነው ገስሶ 2 ግቦችን ማስቆጠር የቻሉት። ያስቆጠሩበትን ሞመንትም ስትመለከት ምንም አይነት የተሰራ አይነት ጎል ነው። ሁለቱም ጎል ቦለርም ያስቆጠረው ሁለተኛውም ላስት ሚኒት የተቆጠረችው ጎል እና አርሰናል ወደ ዋንጫው እየገሰገሰ ነው፣ ስሜት ይሰጣል እየተባለ ነው። ዘንድሮ ብቻ ሳይሆን ላለፉትን 4 ዓመታት ለዋንጫ እየተገመተ ነው የሚገኘውና የትላንትናው ፐርፎርማንስ አርሰናል ምናልባት እንዳልከው በትላንትናው ጨዋታ ላይ የግብ እንትኑ ዘቡ ተደፍሯል። ሲደፈርም ታዲያ ምናልባት መጀመሪያ አካባቢ ላይ ከበርንሌ ጋር በነበረው ጨዋታ ምንም አይነት ታርጌት አልተሞከረበትም። ከስላቪያ ብርሃም እንዲሁም አንዱን ታርጌት የተሞከረበት እና በ2 ጨዋታ አንዱን ታርጌት ብቻ ነው የተሞከረበት። ከዛ ፊትም የሚሞከርበት አይነት አልነበረም። ኢቭን በኦክቶበር ወር በሙሉ ወር የተሞከረበት ኦን ታርጌት 1 ብቻ ነበር። እሱም ከክርስቲያን ፓላስ ጋር በነበረው ጨዋታ ብዙም እሱም ደግሞ አጠያያቂ ነው። ኦን ታርጌት ነው አይደለም የሚለው ነገር ግን አጠቃላይ ግን ከህጉ አንጻር ግን ኦን ታርጌት የተባለ ኳስ ነውና አንዱ ታርጌት ብቻ ነው ያስተናገደው የነበረው። ጎል መቆጠር ሌላ ነገር ነው። ክሊንሺት ራሱን የቻለ ነገር ኖሮ ኦን ታርጌት ራሱ 1 ብቻ ነው የተደረገው በኦክቶበር ወር ማለት ነው። ሶ ከዛ በኋላ ያሉትን ጨዋታዎች ደግሞ በበርንሌ ላይ ሙሉ 90 ደቂቃ ምንም አልተሞከረበትም። ስላቪያ ብርሃው አለ። በፕሪሚየር ሊግ ግን ልክ ባላርድ ያስቆጠረው ጎል ከ126 ደቂቃ በኋላ የተሞከረ ኦን ታርጌት ነው። የተቆጠረው ጎል ደግሞ ከስንት ጨዋታ በኋላ የተቆጠረበት ጎል ነው ደግሞ በአርሰናል በኩል ማለት ነውና ክሊንሺቶች ብዙ እንደነበሩ ይታወቃል። የ122 ዓመት ሪከርድ እንደሰበረ እናስታውሳለን። የስላቪያ ብርሃው ጨዋታ ላይ ከ122 ዓመት በፊት ነው አርሰናል ያን ነገር አድርጎት የነበረውና ከ122 ዓመት በኋላ ነው ያን ነገር ፈጥሮ የነበረው። ሰው ይህን ስንመለከት ሰንደርላንድ አስቸጋሪ ቡድን እንደሆነ ይታወቃል። ወደ ፕሪሚየር ሊግ ከመጣ ጊዜ ጀምሮ አምቢሽናቸው የሚያስደንቅ ነው። ከ100 ሚሊዮን ፓውንድ በላይ ወጪ አውጥተው ተጫዋቾችን አስፈርሟል። ተጫዋቾችን ሲያስፈርሙ ደግሞ የተለያየ አይነት ፕሮፋይል ያላቸው እንደነ ግራኒት ዣካ አይነት በጣም ልምድ ያላቸው ተጫዋቾች እንደነ ኖርዲ ሙኬሌ አይነት በፔዥም በአርቢ ሌፕዚግም ትልቅ ልምድ ያለው ተጫዋች እንደነ ሬኒልዶ አይነት በአትሌቲኮ ማድሪድ የምናውቀው ተጫዋች ትራውሬ ያለ ትራውሬ በአያክስ እናውቀዋለን፣ በቼልሲ ቤት እናውቀዋለን። ብዙ ቦታዎች ሲጫወት የነበረው አስቶን ቪላም የነበረው ቡርኪና ፋሶዊ አጥቂ ልምድ ያላቸው ተጫዋቾች ናቸው። እነዚህን ተጫዋቾች ሰብስቦ ነው ምናልባት ባለቀ ሰዓት ጎል ያስቆጠረው ብሮቢም ራሱ ከአያክስ የመጣ አያክስ ያደገ ከአያክስ የመጣ የአያክስ አካዳሚ ፍሬ የሆነ አዲስ እነ ሳዲኪን ስታነሳ አብዛኞቹ ተጫዋቾች ያዋቀሩበትን መንገድ ስትመለከት አምቢሽኑን ታያለና ቀላል ተጋጣሚ እንደማይሆን ይጠበቅ ነበረ። ቡድኑ እንደተሰራ የምታየው የሚኬሌ የረጅም ኳስ ውርወራ ዩኒክ መሆኑ፣ የዣካ የቲሙን የሚመራበት መንገድ፣ የሳዲኪ የቡድኑ ክሬቲቭ ተጫዋች መሆኑ፣ የፕሌይሜከር ተጫዋች መሆኑ፣ የክንፍ ላይ ደግሞ ብራንትናን ትራውሬ ኳስ መያዝ የሚችል ተጫዋች መሆን እና እያንዳንዳቸው የራሳቸው ካራክተር አላቸው። ትክክልና እነዛን ነገሮች አዋቅሮ እነዛን ብቃቶች አሰባስቦ ነው ጨዋታውን የሚያደርገው አመቱን የጀመረውና ቀላል ተጋጣሚ አይደለም። በስታዲየም ኦፍ ላይት በሜዳው እስካሁን ድረስ የአርሰናልን ጨምሮ 6 ጨዋታዎችን አድርጓል። በፕሪሚየር ሊግ እስካሁን ምንም አይነት ሽንፈት አልገጠመው። ከአርሰናል በፊትም ካለፉት 5 ጨዋታዎች ተጫውቶ በ5ቱም ጨዋታ አልተሸነፈም ነበር። ሶስቱን አሸንፏል፣ 2ቱን አቻ ነበር የተለያዩ የነበረውና አርሰናል ሊከብደው እንደሚችል ይጠበቃል። ግን አርሰናል ደግሞ በዘንድሮ ያሳየን ነገር ተቸግሮም ያሸንፋል። ከፓላስ ጋር ተቸግሮ አሸንፏል፣ ከፉላም ጋር ተቸግሮ አሸንፏል። ብዙ ጨዋታዎችን ከማንቸስተር ዩናይትድ ጋር ተቸግሮ አሸንፏል። ከሲቲ ጋር በጣም ተቸግሮ ጋርዲዮላን አይተነው በማናውቀው አይነት መልኩ ተጫውቶ ነጥብ ተሻምቶ የወጣበት አጋጣሚ ነበርና ይሄኛውም ጨዋታ አርሰናል እንደዚህ ይቸገራል ብለን አስበናል። ግን እንደዚህ ይቸገራል ብለን አላሰብንም። ጎል ይቆጠርበታል እርሊም ደግሞ ተብሎ አልታሰብም። 36ኛው ደቂቃ ላይ ባላርድ ያስቆጠረውና አሲስት ያደረገው ሙኬሌ ነው። አስተላለፋቸው በጣም አስቸጋሪ ነበር። 5-4-1 ነው። ከዛ በፊት ፖል ሜርሰን ምናልባት አርሰናልን ማክሸፊያ የሚባለው ክሪፕቶናይት የሚባለው አርሰናል ለማክሸፍ 5-4-1 አደገኛ አስተላለፍ ነውና ሰንደርላንዶች ደግሞ ያን ነገር ሲያደርጉት ስላየው
በዚህ ጨዋታ አደገኛ ሊሆኑ የሚችሉበት እድል አለ ብሎ ተናግሮ ነበር። በጨዋታውም የተመለከትነው ይህ ነበር። የሬጂስ ሌብሪስ 5-4-1 አጫወት አርሰናልን በጣም ከብዷቸው ነበረ። ፔኔትሬት አድርጎ ለመግባት ተቸግረው ነበር። የተቆጠረው ራሱ የሳካንም ጎል ከተመለከትን በኋላ የተቆጠረው የሳካ ጎል ራሱ ከተመለከትን በቢልድ አፕ ጊዜ ሊወጡ ሲሉ የተሳሳተ ኳስ ተገኝቶ ነው ራይስ ኳሱን መልሶት ሄዶ ከዛ በኋላ መሰረተውና ጎል ሊቆጠር የቻለውና በኖርማል ቢልድ አፕ 5-4-1 ተሰልፈው በስነስርዓት እነሱን ፔኔትሬት ማድረግ አርሰናል ከብዶት ነበር። ስታዲየም ኦፍ ላይት ስታዲየሙም ደግሞ ከባድ ነውና አስቸጋሪ ነው። ግን ቼልሲንም ደግሞ በስታንፎርድ ብሪጅ አሸንፎ የመጣ ቡድን ነውና ቀላል ተጋጣሚ አይደለም። ስለዚህ አርሰናል ግን እንደዚህ ይቸገራል ብለን አላሰብንም ነበረ። ግን አሁን ለአርሰናል ደግሞ ሌላ አዲስ ፈተናና አዲስ ጥያቄ የሚሆነው እንደዚህ አንዴ ነጥብ ከጣለ በኋላ በዛው ይቀጥላል ወይንስ መልሶ መጥቶ ያን ነገር ወደ አሸናፊነቱ ይመለሳል የሚለው ሌላ ሜንታሊቲ ጥያቄ ይመጣል። ከዚህ በፊት የተሸነፈ አልነበረም፣ ነጥብ አይጥልም፣ ጎል አይቆጠርበትም። ትክክል ነህ። አንድ እንድንተማመን የሚያደርገው የስኳድ ብዙ ቲሙ ቀጣይም ሲቸገር የነበረው ነገር ቢኖር ሰበብ ነበር። በማሸነፍ ደረጃ 10ኛ ሳምንት ድረስ ምንም ሳይሸነፍ ሄደውን የአንጂ ፖስቴኮግሉን ቡድን ቶተናም እናስታውሳለን አይደለ? በመጣበት ዓመት ላይ የ10 ሳምንት ያኔ አንጂ ፖስቴኮግሉ ምንድን ነው የሆነው? የአውሮፓ መድረክ ተሳታፊ እንዲሆን አደረገው እንጂ ሻምፒዮን እንዲሆን አላደረገውም ነበረ በወቅቱ። እና አርሰናልም ብዙ ጊዜ ቢጊኒንግ ላይ ችግር የለበትም እና ያለው ከቦክሲንግ ዴይ በኋላ ነው ችግሮችም የምንመለከተው። እና እኔ ስጋቴ አንድ የኢንካፔ ማስኬራ ከሆነ ኳሊቲ ያላቸው ምርጥ ናቸው፣ ግን ይህንን ስሜት ከቦክሲንግ ዴይ በኋላ ያስቀጥሏል ወይ? በአርቴታ እኔ በጣም ተማመናለሁ፣ ግን በቃ ቡድኑ የቢግኒንግ ችግር የለበትም። አንደኛ ኤክስፔክቴሽኑ በዝቷል። አይኖቹ ላይ የዓለም አይኖች አርሰናል ላይ ነው ያሉት። እያንዳንዷ ዲፓርትመንት ላይ ሰርተዋል አርሰናል ይታወቃል። ከቦክሲንግ ዴይ በኋላ ብንፈርድ የሚል እምነት ነው ያለኝ እንደራሴና ያው እንደሰራ ሰው ታደንቃለን። ዓለም ላይ የሰራ ሰው ቢያሸንፍ ደስ ይላል። ቲሙ ሰርቷል እንደ ስራ ረጅም ዓመት በቃ ትረስ ፕሮሰስ አይ ነው። ግን ደግሞ አሁን ጀጅ ማድረግ በጣም ይከብዳል። ፔፕ ጋርዲዮላ እንደሚናገረው ፕሪሚየር ሊጉ የሚጀምረው ከአፕሪል በኋላ ነው። አፕሪል ወር ላይ ነው ፕሪሚየር ሊጉ የሚጀምረው የሚለው አባባል አለና ምናልባት እንደተባለውም የትኛውም ቡድን ሻምፒዮን የሚሆነው የማይሆነውም ከአፕሪል በኋላ እስከ አፕሪል ድረስ ዝም ብሎ ነጥብ የሚጥል ከሆነ ኦልሬዲ ኮንቴንደርም አይሆንም ወይ ደግሞ እጩም አይሆንም፣ ለሻምፒዮንነት እጩም አይሆንም። እስከዛ የሚሸነፍ ግን እስከዛ ድረስ ግን በተመሳሳይ ፐርፎርማንስ ላይ የሚገኙ ግን ክለቦች ይኖራሉ። ምናልባት ፕሪሚየር ሊግ ላይ እነዚህ ክለቦች ከ4 በላይ ሊሆኑ ይችላሉ። ላሊጋ ላይ 2 ብቻ ሊሆኑ ይችላሉ። ሴሪያ ላይ አሁን እንዲሁም በስተዋል። 1-4-5ቶቹ በተፈራርቀው ሲያሸንፉ አይተናቸዋል። በቡንደስሊጋ ዶርትመንድ አሁን እየወረደ ነው እንጂ 2 የነበሩበት አጋጣሚ ነበርና የትኛውም ግን ሊግ ላይ ሊጉ የሚጀምረው አፕሪል ላይ ነው የሚጀምረው። ማለት እስከዛ ድረስ ሁሉም ጥሩ ናቸው የሚንቀሳቀሱት፣ ጥሩ የተንቀሳቀሱትና ለሻምፒዮንነት የታጩት ልክ አፕሪል ላይ ከአፕሪል በኋላ የሚያሳዩት እንቅስቃሴ ከአፕሪል በኋላ የሚሰበስቡት ነጥብ ነው ሻምፒዮን የሚያደርጋቸው የማያደርጋቸው። አርሰናል ተከታታይ ዓመት ሻምፒዮንነቱን ሲያጣ እስከ አፕሪል ድረስ ሳይመራ ቀርቶ አይደለም፣ እስከ አፕሪል ድረስ አቋሙ ወርዶ አይደለም። ከአፕሪል በኋላ በነበሩት ግን የመጨረሻዎቹ ጨዋታዎች ላይ ግን ያስመዘገባቸው ነጥቦች፣ የጣላቸው ውጤቶች መጨረሻ የተሰብስበው እሱን ወደ ኋላ ሲያደርጉት፣ ሲቲ ደግሞ ሳይሸነፍ በተከታታይ የተጫወታቸው ጨዋታዎች እናስታውሳለን። የርገን ክሎፕ ከ90 በላይ ወደ 96 ወር አካባቢ ነጥብ ይዞ ሻምፒዮን ያልሆነበትን ጨዋታ ስናይ አንድ ጨዋታ ነው በመሃል ሚስ ያደረገው የርገን ክሎፕ ሊቨርፑል። የተቀሩትን ግን እንዳለት ጨዋታዎች ግን ሲቲ አሸንፎ ነው ከምባክ አድርጎ እንትን ያለውና እሱ ነገር ስላለ እንዳልከው የአርሰናል ጉዳይ ቀጣይ የምንመለከተው ይሆናል። ከምንም በላይ ደግሞ ከአፕሪል በኋላ ደግሞ ለመፍረድ የሚመቸን ይመስለኛል። ሌላኛው ደግሞ የምዕራብ ለንደኑ ትልቅ ክለብ የምንለው በአውሮፓ መድረክ ላይ ትላልቅ ዋንጫዎችን አንስተዋል። የዩኒቨርሲቲው የወቅቱ ታላቅ ክለብ ነው። የዓለም የክለቦችን ዋንጫ አንስተዋል። ታዲያ ከኢንዞ ማሬስካ ጋር የቀይ ካርድ ሰለባዎቹ ኦቨር እየተወሩበት ነው የሚገኙት እና ከዲሲፕሊን ጋር በተያያዘ በተለይ ባለፈው የዴላፕ ባይዘው ይሄ ተጫዋች ገና ወደ ቼልሲ ከማምራቱ በፊት ስታቲስቲክሱን ስንመለከት መጀመሪያ ያየሁት ስታቲስቲክስ የትኛው መሰለህ? በ12 ጨዋታ 11 ቢጫ ካርድ የተመለከትኩት የወረደው ኤፕስዊች ታውን ላይ ከገባ በኋላ ማለት እና በ12 ጨዋታ 11 ቢጫ ካርድ ተጫዋች እና ቢጫ ካርዶችን ደግሞ ሄጄ ስመለከታቸው ዊዛውት ቦል ናቸው ቢጫ ካርዶቹ። ውጭ አግሬሲቭ ሆኖ ዝም ብሎ
በጸብ የሚገኙ ቢጫ ካርዶች ናቸው እና ይህን ተጫዋች ያን ካራክተር ባለፈው ጨዋታ ላይ ማየሁት እና ኤንዞ ማሬስካ የኒኮላስ ጃክሰንን ወደ ባየር ሙኒክ የላኩበት ዋና ሪዝን የዲሲፕሊን ጉዳይ ነው። በቃ ሜዳ ላይ የሚታይ ከሜዳ ውጭ ችግር የለበትም፣ ሜዳ ላይ ያለ ዲሲፕሊን ጉዳይ ነው እና ይህንን ማኔጅ ለማድረግ ከብዷቸው፣ ግን አሁን ያሉበት ሞመንት ደግሞ አለ ስትሉ የለም ስትል አለ ነው እና ቶድ ቦይሊ ብቻ ናቸው ቢጫ ካርድ ያለ። እንዴት አየው ጨዋታ? ትክክል ነው። የቀይ ካርዱ ጉዳይ በቼልሲ ቤት በጣም የሚያሰጋ ጉዳይ ሆኗል። ከዲሲፕሊን ጋር ይገናኛል፣ ከብዙ ነገሮች ጋር ይገናኛል። የቀይ ካርዱ ጉዳይ እንደ ቀይ ካርድ ብቻ ሳይሆን የምንመለከተው ቀይ ካርድ የምታገኝበት አንደኛ ትኩረት የማጣት ኬርለስ የመሆን ነገር ቢጫ ካርድ ይገኛል። ግን ደግሞ ብዙዎቹ ግን አላስፈላጊ ናቸው። የሳንቼዝን እናስታውሳለን። ሮበርት ሳንቼዝ በማንቸስተር ዩናይትድ ጨዋታ ላይ ቀይ ያገኘበትን ስትመለከት ኦፍኮርስ ብራያን ምቡሞ ለብቻው እየመጣ ነበር፣ እየተገናኙ ነበረ። ግን እዛ ድረስ ሄዶ ግን ያንን ነገር የማድረጉ ጉዳይ ዋጋንም እንደሚያስከፍል ግልጽ ነው። ምናልባት ውስጥ እንደዚህ አይነት ፋውል ሰርቶ ፔናልቲ ቢሰጥ ይሻላል። አትሊስት በረኛውም ይኖራል፣ ማንም ተጫዋች ሳይጎል ከምባክ ለማድረግ ይረዳል። ግን ወጥቶ ግን ገና ሳይገባ ተጫዋቹ ገና ከቦክሱ ወጥቶ ግን የሚሰራው ፋውል እና በቀይ ካርድ እንዲወገድ መደረጉ ቡድኑ ላይ ምን ያክል ቼንጅ እንዳየኩ ተመልክተናል አይደል? እንዳለ የማጥቃት አማራጭ አቅም ያላቸውን ተጫዋቾች ኤንዞ ማሬስካ እያስወጣ ተከላካይ ነበር ሲያስገባ የነበረው። በጣም ሙሉ በሙሉ ፕላኑን ያፈረሰውና የኬርለስነት ጉዳይ ነው። አርቆ ያለማሰብ፣ የሆኑ ፍራክሽን ኦፍ ሰከንድ ላይ የሚመጡ ስሜቶችን ያለመቆጣጠር ጉዳይ፣ እነዚህ ነገሮች ናቸው ተደማምረው። ስለዚህ ይሄ ደግሞ አንድ ተጫዋች ላይ ከሆነ ለምሳሌ ማሪዮ ባሎቴሊ ላይ ሲሆን ባሎቴሊ የግል ባህሪው ነው። ዲያጎ ኮስታ ጋር የዲያጎ ኮስታ የግል ባህሪው ነው። ፔፔ፣ ራሞስ የግል ባህሪያቸው። እንደ ቲም ግን ከሆነ ግን የሆነ ነገር አለና የቡድን ባህሪ ይደረጋልና እሱ ነገር ላይ መሰራት እንዳለበት ይታወቃል። ወደ ጨዋታው በምንመጣበት ሰዓት ላይ አሌሃንድሮ ጋርናቾ 2 አሲስት ያደረገበት ጨዋታ ነበር የተመለከትነው። ቼልሲ 3-0 አሸንፏል። ወልቭስን ደግሞ ደጋግሞ አምና እናስታውሳለን። ከዚህ በፊት ኖኒ ማዱዌኬ በነበረበት ሰዓት ላይ አንድ የኢንስታግራም ስቶሪ አድርጎ ነበረ የወልቭስን ከተማ የሚሳደብ ነገርና ወዲያውን ያጠፋው የነበሩና በዛ ምክንያት ብዙ ባክላሾች ገጥሞት ነበር። እሱም ይቅርታ ጠይቆ ነበርና ሃትሪክ የሰራበትን የአምና ጨዋታ እናስታውሳለን። አሁን በተደረገው ጨዋታ ከወልቭስ ጋር እንደዚህ አይነት ነገሮች አሉ። በካራባውም ተጫውተው ነበርና 4-3 በሆነ ውጤት ነበር ቼልሲ አሸንፎ የነበረው። ለመጀመሪያ ጊዜ አይደለም የተገናኙት። ቼልሲ ግን የኮንሲስተንሲ ችግር አለበት። ለሻምፒዮንነት እንዳንጠብቀው ከሚያደርጉ ነገሮች መካከል አንደኛው ማሸነፍ አለመቻሉ ሳይሆን አንዴ ያሸንፋል አንዴ ይሸነፋል እና ፐርፎርማንስ ላይ ዲፔንድ ያደረገ አይነት ቡድን ስለሆነ እንደዚህ አይነት ቡድኖች ደግሞ ለሻምፒዮንነት መገመት ከባድ ነው። ተጫዋች ራሱ እኮ ይባላል አይደለ? ፐርፎርማንስ ጊዜያዊ ነው፣ ክላስ ግን ፐርማነንት ነው ይባላል። ፐርፎርማንስ ዋይዝ ከሆነ በዛሬው ጨዋታ ማን ኦፍ ዘ ማች ተብሏን ተጫዋች ነገ ላይ ተቀይሮ ሊወጣ ይችላል 60ኛው ደቂቃ ላይ። ክላስ ያለው ተጫዋች ከሆነ ግን እንደነ ሜሲ እንደነ ሮናልዶ አይነት ትልልቆቹን ከተመለከትክ ጥሩም ቢሆኑም መጥፎ ቢሆኑም ግን በጣም መጥፎ አይሆኑም ምንም ጨዋታ ላይ፣ ግን ደግሞ በጣም ጥሩ ላይ ሆኑ ይችላሉ። እንዲሁም አንድ የሚባል ነገር አለ። ሊዮኔል ሜሲ የሚወቀስበት ፐርፎርማንስ ወይ ደግሞ መጥፎ ጨዋታ አድርጓል የሚባልበት ጨዋታ ሌላ ተጫዋች ማን ኦፍ ዘ ማች ተብሎ የሚመረጥበት ነው። አሲስት አድርጎ ጎል አስቆጥሮ በተወሰኑ መንገዶች ግን ሜሲን ከለመድነው ነገር አንጻር አይ ሜሲ ወርዷል፣ ግን አሰልጣኝ ግን አያስወጣውም። ለምን? አስቆጥሮለታል፣ አሲስት አድርጎለታል። ካስለመደው ነገር አንጻር ግን የተወሰኑ ከራሱ ጋር ነው የሚወዳደረው እንጂ ሁሌም ቢሆን ክላሱ ቋሚነት ነው። ፐርፎርማንሱ ግን የሆነው ላይ በጣም ሀይ ይሆናል፣ የሆነው ላይ ደግሞ ሊቀዘቅዝ ይችላል። ግን ክላሱን ግን ማመጣጠን አለበት። ስለዚህ ቼልሲ ትልቁ የዚህ ዓመት ችግሩ ብዬ የማስበው የኮንሲስተንሲ ጉዳይ ነው እና ኮንሲስተንሲውን ማስተካከል እንዳለበት የሚያስማማን ይመስለኛል። መጀመሪያም ሊጉ ሲጀመር ገና ኮልዊል ሲጎዳ ነበር ይሄ ሀሳብ ሲነሳ የነበረውና ቀጣይ በጣም የሚያጓጓ የፕሪሚየር ሊግ ጨዋታዎችን ነው እየተመለከትን የምንገኘው። ታዲያ እናንተም ሰብስክራይብ፣ ላይክ፣ ሼር ያደረጋችሁን በቀጣይ ትላልቅ ጨዋታዎችን ትተና ወደ እናንተ የምናደርስበት ፕሮግራም ነው። ንስር እይታ እያበረታታችሁን ኮመንት ሴክሽን ላይ ዛሬ ጨዋታዎችን ግምት፣ ቀጣይ ዋንጫስ ማን ላይ ያነሳ ይችላል የሚለውን ጠቅ አድርጋችሁ ጻፉልን። ይመቻችሁ የንስር ቤተሰቦች፣ እንገናኛለን። ባይ ባይ። ቻው።